ኧረ እነሱ ቢዝነስ እየሰሩ ነው። ኧረ ሲጀመር እኔ ማለት ከመጀመሪያ እስከ መጨረሻ ስራ አሁንም አሁን ትላንትና ማለት ነው እንደዚህ ሲጨነቅ እኔ በቃ አልፈልግም እነሱ እንዲጨነቁ። እነሱ ቆፍጠን ብለው ራሳቸውን ተጭንቀቱ እርግጥ የስራው ባህሪ ነው፣ ግን ገባሽ ኮሜንቶች ምናምን ሳይ በቃ እኔ በሙሉ ልቤ ስለማምናቸው ነው የምር። ኦኬ የብሩኬ ልጅ ነው ካለች ስራ ነው። ግን ልክ ብሩኬ ቡታጅራ ሲመጣ ለምንድን ነው የምትሻሸው? ትቼዋለሁ። እሷ ሲጀመር ሃይምሮዋ ጤነኛ አይደለም፣ በሽተኛ ነች። በእናታችሁ ሃይምሮዋ ጤነኛ ሲሆኑ ለምንድን ነው የምታወራው? ሲመጡ ለምን ትሻሻለች? እውነት ካለ ሲጀመር እሷ ማለት ነው ሴትዮዋ ግን ሆነም ለድራማ የሚሆን የምታወራው አፏ ላይ የመጣባትም ነገር ብቻ ነው። እሷ ይኸውልሽ እንትን ናት እኮ የመዝጊያና የመቆለፊያውን የሚስጥር ምናምን እንትኑን አታውቁም። ዝም ብሎ በለው ናት እኮ አትፍረጅ። እኔም እኮ እሱን ነው የምለው። ስራ እየሰሩ ነው፣ ስራ እየሰሩ ነው። ግን ሴትዮዋ ጤነኛ አትመስለኝም። እግዚአብሔር ይመስገን። ሁሉ ሰላም አንቺ ጋር ሁሉ አለን። እግዚአብሔር ይመስገን። አያቴ ደህና ነሽ ወይ? እናቴ ደህና ነኝ አለሁልሽ። እኔ እኮ የአንቺን ድምፅ ፍለጋ እኮ በየቤቱ ሲሄድ አንቺን የሚመስል ድምፅ አያለው። አያቴ ስል ደግሞ ቤት የሚለኝ ሰው አጣለሁ። ምን ይሻለኛል? እኔ እኮ የትም አልሄድም፣ ገዝቴ ነው የምገባው። በቃ ምን ገዝት ላይ ከገባሽ እኮ በስሟ ታገኛለሽ። ሲጀመር እሷ ገዝት ከከፈተች ያው ሼር ይመጣል እኛ ጋር። እኔ ይሄ መኗ ጋር ነው ድንገት እንጂ የትም አልሄድም እኮ። አትዬ ገዝት አትገባማ። ቢታንያ ምን ሆነሽ ነው የጠፋሽው? ግን ማሪ እኔ ቀን ቀን እኮ አለው ማታ ማታ ያስጠላል። እሷ ድርቅ ብላ የእብድ በሱ ሆና ዶላር እየለቀመች ነው። ስለዚህ እንጂ እኮ ጥሩስ ማወጣችላት እኔ ኮሜንት ጋር የእብድ በሱ አረ እኔ ማለት ነው የማይረሳኝ ያለታ ሆቴል ሄጁለታ ከነሽፉኑ የሮጠችው ላይ ድረስ አሁን ያናሯሩጧን ማለት ነው። ያናሯሩጧን ቅምጥሌ አንዴ በጥፊ ስመታት እንደዛ የምትሮጥ ነው የሚመስለኝ። እኔ ጥፊ ያለም በቦርሳ ወርውራ በዝበጣ በጥፍ ትመታታለች። ባክሽች ሰበብ ትሆንበታለች። አይ አሁን እንደዚህ ስትክፉ በቦርሳው አሽከንትራ ማድረግ ያለባት አንድ ጊዜ ጠማማ አፏን አንዴ ባጣመመች እንዴ በቃ የምታወራው ነገር እኮ በጣም የሚለው የምር እማ ነገር ነች እኮ ብታይ ነሽ እናቴ። ዝናብ ሲሆነሽም ይሉት ያደረኩት የኔ ፍቅሮች ችግር የለም። እሺ እናቴ እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እኔ እኮ ዛሬ ግጥም ላነብ ነበር እኮ። ወይኔ በላቸው አልሞላም አሉ። ይመጣሉ፣ ሼር እናደርጋለን። አረ ሴቷ ራሱ ስልኬ እምቢ አለኝ እያለች ነበር ማታ። ምን ነው ምን ሆኖ እኔ እንጃ እምቢ አለ መሰለኝ። ጠፋች ነበረች እኮ እስከ 7 ሰዓት። ኧረ ዜድ የኔ ፈላጊ ነች፣ አምጡልኝ። የምር የለችም ወይ እናቴ እያሳች ነበርና ሰሞን ደግሞ የፀጉር ቤት ማስታወቂያ ሰርታለች እና ያቺ እኔ ስሟን አልጠራውም፣ ስሟን ቄፊት ነው። ከዛ ኮሜንት ላይ ምንም አያምርም፣ የእኛ ልጆች አያምርም። እኔ በሳቅ ብት ብዬ ልሞት ማርያምን። እሷም ሰው ሆነ አሁን ፀጉር ማስታወቂያ ሰራች። ቤቱንም አላየሁም ብቻ እሷ ነች አሁን የተሰራችውን እንዲሁ ቲጂ ካራክተር አትበኝ። እቺ ከማኔን ሊያመለጠኝ በሽተኛ የላችሁም። እኔና ትጅዬ ስንስቅ በባለፈው በሩጫው የውልሽ ውዴ ደግሞ ማለት ነው አቢኒን አሁን ለታቁ አንድ ነገር ከኔ ኋላ ማድረግ ብትሞክር ብላ አስጠንቅቀው ነበር። ከዛን ትላንትና እሷ እኔ ላይ ራሱ በጣም አግሬሲቭ ነች አላለም።
እሱ ደግሞ ሴት እሷን የምትመራው ሲጀምር ሴት ራሱ ሲጎዘጎዝ እኮ ነው አሁን ህዝቤ። ከዛ በኋላ እግዚአብሔር ደግሞ ማለት ነው እኛ እሱ የምናመሰግነው ምን ስለሆነ ነው። እንደዚህ አታደርግም ነበር እኮ። ኧረ ወደዛ ድራማ ነው እንዴ? በስም አጥፊነት የሰው ልጅ እኮ አስባችሁታል? አንድ ወንድ ልጅ የእኔ ልጅ አይደለም ብሏችሁ እናንተ ግን እውነት ኑሯችሁ ገባችሁ አይደል? ለማጣራ ብትፈልግ ነበር እሷ ነበረች ቀድማ መገኘት የነበረባት አባትነቱን ለማሳወቅ ማለት ነው። ግን ዛሬ ዲኤንኤ ቀጥታ ካልሆነ ሌላ ነገር አለ ማለት ነው። ስለዚህ እኛ ደግሞ እንግዲህ ከታች እያጨበጨበ የማከተል ብቻ ነው። ሲጀመር ደግሞ ይኸውልሽ በእንደዚህ አይነት እንትን ከሄድሽ እኮ ማለት ነው በስማ የእውነት እንደዚህ አይነት ነገር ከተገባ እኮ ስም አጥፊነት ራሱ እኮ ትከሰሳለች። ያው ማሬ ትላንትና አሁን ማለት ነው ትላንትና የእኛ ልጆች ጨረቆች ምን አሉ? እኛ በቃ ቂም አንዝብሽ ምቀር ብለንሻ ህይወትሽ ምሪ አሉ። ነገር ግን እኛ ይሄ ስራ እንደዚሁ ድፍን ብሎ እንዲያልፍ አንፈልግም። ስማቸውን አጥተው ድረስ አዎ። ሲቀጥል ደግሞ ማለት ነው ሲቀጥል የትኛውም ዓለም ላይ አንድ ሴት ከባሏ ውጭ ከሌላ ወንድ ወለድኩ ብላ ሰሚራ እንዴት ነሽ? ደህና ናቸው። ቢታሚያን ምን እየተነተንሽ ነው? አሁን ዱባይ ያላችሁ ትንተና ምናምን አያስፈልግም ተብሏል። አዎ ኧረ እየተነተን አይደለም ማሬ ምናምን ያለበት ገስት ላይ እንዳትሄዱ የዱባይ ልጆች ተብሏል። ለምን ጥሩ ማስጠንቀቂያ ነው የተሰጠን። ዱባይ ሱዲዎች ታድላችኋል። አዋጅ ታውጇል እኮ ተብሎ ነው ጸብ ያለበት ገስት ጋር እንዳትሄዱ። ገስታችሁ እንደዚህ በራሳችሁ ሙድ ምናምን የምትጫወቱ ከሆነ በራሳችሁ ሙድ ዘና። አዎ ሲጀመር አዎ እኛ ማለት ነው ይሄ ስራ እስኪበቅ በእዩ ነው የምንስቀው። ዝም በሉ። አይ በእዩ ሳቁ ነው። መዘቅዘቅ አስፈልግ ላ የምንም መዘቅዘቅ የለም፣ የምንም አስተያየት መስጠት የለም። ዝም ብለን በእነሱ በእዩ ብቻ ሙድ ይዘን እንስቃለን እንጂ ምንም ነገር ምንም አያስፈልግም ሲጀመር። ሲጀመር የእኛ ገስት እኮ እሷን አሁን ገና ነው ያነሳት። እኔ እንጂ እኛ ስሟንም አንጠራትም ሲጀመር እሷን። ኧረ ስሟን ሰይጣን የጥራት አልኩ ተሳደብኩ እንዴ? ግን ትናንት ያስለቀይ የቅመም እያባባል ምናልባት አይምሮዋ ምናምን ስትበጣም ምን ትዝ እንዳለ ብታ የሳይኮ ችግር አለባት ይሆናል ብላለች ስትሮጥ ባለፈው ሰሚራ ገስት ላይ ከገባሽ አፋርፍን ባትገባ ይሻላታል። ልንገራችሁ ጨረቃ ፋሚሊ እኮ በጣም ብዙ ሰው ኢትዮጵያ ሄዷል። ሊሰኒም ሄደች፣ ሁቤም፣ ሶሬቲ፣ እሙ 4 ሰው በአንድ ሸኝ። ጨረቃ ፋሚሊ እሙ የትኛዋ እሙ አለ? ጨረቃ ፋሚሊ እሙ የነገላኔ ቤት የገላኔ ቤት። ኦኬ ገላኔም ትሄዳለች ከሰሞኑ። የምርሽ ነው? ሄዱ የምሬን ነው። አውቀሽ ብራንክ እያደረግሽ ነው አንቺ። እንኳን ማርያምን ሰሩ ሰምቻለሁ ገስት ላይ ታተማኮት ግን አታው የሰው ገስት ወሬ አታምጪ። አያ አፈልግ ግን የምር ሲሄዱ እንዴት ቅር ይላል። የምሬን ነው። ወይ በጣም ብዙ ሰው ነው እየሄደ ያለው። እግዚአብሔርን ጨረቃ አሁን የራሱን ማቀው 4 ሰው ሄደዋል እንዴ። እንትና ራሱ በቅርቡ እኮ ልትሄድ ነው እሙዬ። እሷ እንኳን በዩቱብ ነው ገና የምትሄደው። ማን እሙ ገና ሄደች። ወይ እሙ የቀራት ወይ እሙ ልትገባ ነው። እሙ ቀኗን ተው፣ ግን በቅርብ ግን እንደምትገባ ዩቱብ ላይ አውርታለች፣ ሰምቻታለሁ። ወይ የኔ እናት ግን እኮ በስመ አብ ዱባይ ያለ የአየሩ የሙቀቱ እዚህ እየተቃጠልሽ ነው። ኢትዮጵያ ስትገቢ ደግሞ አሁን ብርድ ነው። ደስ ሲል እግዚአብሔር በጣም የምር በጣም ነው ደስ የአየር ሰዓት በጣም ኢትዮጵያ አሁን መግባት ጥሩ አይደለም። ክረምት ነው። አየሩ ሲዛባ ጥሩ አይመጣም። መግባት ማለት ነው መስከረም ላይ ነው፣ መስቀል አካባቢ። እኔ እወዳለሁ። እኔ ነው በጋ እዚህ ተቃጥለን እዛ ተቃጥለን ራሱ ስገባ እዚህ ወቅት ላይ ነው የምገባው። ቪዛዬ እንደዚህ አካባቢ ነው የሚያልቀው ሐምሌ ላይ። እኔ ክረምት አልወድም። አዎ ግን ካለቀ ትሄጃለሽ ካልጨመርሽ በስተቀር። እዚህ እኮ እየተቃጠልን እኮ ነው ያለ ነው እንዴ። በጣም እኔ የሚያስጠላ ምኑ መሰለሽ ጭቃ ሂደሽ ጫ እስከ ጫመሽ ስትገቢበት። እኔ ግን ክረምት ቡና ነው ማለት ዝናብ ይሁን ማርያምን
ከዚህ ቃጠሎ ሂጂማ አንቺ አዲስ አበባ ጭቃ ያገኝሽ ማሬ። መልካም ቀን ትወዳለሁ። እኔ ግን ደህና ወይ እመጣለሁ። እሺ ማረኝ። እኔ ክረምት በጣም ነው የምወደው የምር። እኔ ፀሐይ አልወድም፣ ፀሐይ አልችልም። ወይ እኔ ደግሞ ክረምት ላይ ምንድን ነው ደስ የሚለኝ ከሰልሽን አቀጣጥለሽ ተልበጅሽንሽን ከፍተሽ ቁጭ ብለሽ ዝናብ እየዘነበ ማየት። በቆሎሽን እየበላሽ ልትይ ነው? በቃ ሌላ ነገር አያምረኝም። በቆሎማ ወይና ደጋ ከሆነ ነው እንጂ ቡናሽን አፍልተሽ ምናምን። አዎ በጣም በቀሩ በጭቃው አልወድም። እኔ ጭቃውን አልወድም። አዎ ግን ደግሞ ጭቃ ስለሌለ ክረምት የለም አማሪ። ሰው በቆሎ መብላት ካልሰሙ በቆሎ ራሱ ውድ ሆኗል ኢትዮጵያ ላይ። ስንት ሆነ? እኔ እያሉ 30 ብር ነበር። እኔ እያሉ 40 ብር ነበር። አሁን እንደዛ የለም። ስንት ነው አሁን? 100 ብር 3 ፍሬ 100 ብር እኮ። አይ እናንተ ማርያም እሙስ ኢትዮጵያ ኑሮ ውድ ነው አትበይን። እኛ ታንገባጁ እንዳንቀር ኢትዮጵያ ነሽ ገብታለች። 3 ፍሬ 100 ብር ጥሩ ነው ታዲያ። 30 ብር አልነበረ እንደው እንደ ጊዜው ነው ማሪ። አዎ ግን እኮ እንደ ቀንሷል። ለምንድን ነው በቆሎ የተወደደው እንዴ? እሸት ነው። አንቺ ደግሞ በቆሎ መዳበሪያ ተወዶ ነው። የጠላውን ነው አሚራ። መዳበሪያ መጣፋ እንጂ ከመወደድም እና መዳበሪያ ካለለ ደግሞ አንድ ጊዜ ደግሞ መዳበሪያ መዳበሪያ ጠፍቷል እኮ በጣም ውድ ነው ደግሞ በጣም የሆነ ሰው መዳበሪያ ምንድን ነው አላለም አንድ ቀን ገዝት ላይ የከተማ ልጆች ከሆነ ያሞቀች ነው ሸኔ ወተት ጠጣ ነው እንዳነኪራ ማነሽ ባለ ወተት የገባች እሙዬ አዲስ አበባ እንዴት ነው ማሪ? እንምጣ ይቀበለናል ወይስ ምን ትያለሽ? ምንም መቀበል የለም። ከተማውም ያው ነው፣ ገጠሩም ያው ነው። አዘለም አቀፈም ያው ተሸከመ ነው። ኑሮ ነው። አይ በቃ ሀገራችሁ ይሻላችኋል። አዲስ አበባን ትታችሁ እያልሽ ነው እንዴት? ሂጂዬ ማሪ። የአዲስ አበባ አይብስም እንዴ? እኔ እናት አዲስ አበባ አንድ ክፍል ቤት ስንት ብር ነው? አረ ድሮ እኛ ሀገር ራሱ ቀላል ነበረ፣ ደብረ ብርሃን ማለት ነው። አሁን ግን ያው እንደ አዲስ አበባ ሆኗል በቃ። እና አሁን እኮ ህዝቡ ከከተማ እኮ ወደ ገጠር ወደ ሆነው እየሸሸ ስለሆነ ጀምር አዲስ አበባ ብዛት ሰው ተነስቶ እኮ ወደዚህ መጥቷል አይደል? በዛ ላይ ብዙ ህዝብ ነው። አሁን ፒያሳ ህዝብ ተነስቷል፣ 4 ኪሎ ህዝብ ተነስቷል። ኑሮ እናቴ ሰዓት ግን እኔ ማዝነው አዲስ አበባ እየኖሩ ቤት ኪራይ እየከፈሉ ልጅ የሚያስተምሩ ሰዎች ፈጣሪ ይሁናቸው። በጣም ከባድ ነው በጣም እና የምሬ ነው። ምክንያቱም የባስ ትከፍያለሽ፣ የትምህርት ቤት ትከፍያለሽ፣ ምሳቃ ትቋጥሪያለሽ። አስበሻል እንዴ? ሁሉ ነገር የተቋጠረ ነው የሚሆነው። የተጠፈጠኝ ምን አጥፍቼ ነው የተጠፈጠኝ? ኔትወርክሽ ይሆናል የኔዎች። እኔ አዲስ አበባ እኮ ማለት ነው የምሬ ነው ቤት ኪራይ ትንሿ ቤት ራሱ ከ10 በታች አታገኝም። በቃ ወይ